ሰላም እጅጉን የተወደዳችሁና የተከበራችሁ የኦን ስፖርት አድማጭ ተመልካቾቻችን እንደምን አደራችሁ? በያላችሁበት ሰላምና ጤናን እየተመኘን የጠዋት ስፖርታዊ መረጃዎችን በለተሰኞ ይዘን ቀርበናል። በርካታ መረጃዎችን ነው እየሰማን የምንገኘው። ትላንትና ተጠባቂ ጨዋታዎች ነበሩ። በተለይም በአንፊልድ የተደረገው ጨዋታ እንግዲህ በርካቶቹ የሚጠብቁት ጨዋታ እንደነበር ነው መመልከት እየቻለው። ይህም ጨዋታ እንግዲህ በሊቨርፑል 1-0 አሸናፊነት መጠናቀቅም ችሏል። እጅግ በጣም አሰልቺ በነበረው በዚህ ጨዋታ ላይ እንግዲህ ብቸኛዋን ጎል ዶሚኒክ ሶቤዝ ላይ ማስቆጠሩን ነው መመልከትም እየቻለው። ሌላኛው ማንቸስተር ሲቲም ከሜዳቸው ውጪ ዳግም ሽንፈት ማስተናገዳቸውንም ተመልክተናል። እሱንም በስፋት የምንመለከት ነው የሚሆነው። የዝውውር መረጃዎችንም እንዲሁ ይዘን የቀረብን ነው የሚሆነው። ማንቸስተር ዩናይትዶች እንግዲህ በአሁኑ ሰዓት ላይ በስተመጨረሻም ተጫዋቾች ለማስፈረም እየተንቀሳቀሱም ይገኛሉ። በተለይም የበረኛ ስፍራ ተጫዋች እየግላቸው ለማድረግ እንግዲህ ከሴኔ ላመንስ እንዲሁም ደግሞ ኤሚሊያኖ ማርቲኔዝ ጋር ስማቸው እየተያዘም ነው የሚገኘው። ትላንትና አስቶን ቪላ በሰፊ የጎል ልዩነት በተሸነፈበት ጨዋታ ላይ እንግዲህ ኤሚሊያኖ ማርቲኔዝ ከስብስብ ውጪ መደረጉን ተከትሎ ምናልባትም ወደ ማንቸስተር ዩናይትድ የሚሄድ እድሉ ሰፊ እንደሆነ እየተገለጸም ይገኛል። በዝውውሩ ላይ ጀደን ሳንቾ በማንቸስተር ዩናይትድ በኩል እንግዲህ የተካተተ የዝውውሩ አካል መሆኑ እየተገለጸም ይገኛል። ሌሎችንም የዝውውር መረጃዎች በማንቸስተር ዩናይትድ ቤት የምንመለከት ይሆናል። በአማካይ ቦታ ላይ እንግዲህ የሚፈልጓቸው ተጫዋቾች አሉ፣ እነ አንጄሎ ስቲረል የመሳሰሉ እንዲሁም ደግሞ አዳም ዋርተንም ስማቸው እየተጠቀሰ የሚገኝ ተጫዋችም ነበር። ይህ ተጫዋች ግን ትላንትና ተቀይሮ በጉዳት መውጣቱን ተከትሎ እንግዲህ ከስብስብ ውጪ የመሆን እድሉ እጅግ በጣም እየቀነሰ ነው የሚገኘው በጉዳት ምክንያት ማለት ነው። እነዚህንና ሌሎች መረጃዎችን ከማንቸስተር ዩናይትድ ቤት የምንመለከት ይሆናል። አርሰናሎች አሁንም ተጫዋቾችን እንግዲህ እየሸኙ እንደሆነ ነው የተገለጸው። ፋቢዮ ቬራ፣ ጃኮቭ ኪቪር እንዲሁም ደግሞ ሳሚ ሎኮንጋ እንግዲህ የሚወጡ ተጫዋቾች እንደሆኑም ይታወቃሉ። ከነሱ ጋርም የምናነሳቸው መረጃዎች አሉ። ሊቨርፑል ቤት ኮስታስ ቲሚካሽ በውሰት ወደ ሮማ መሄዱንም እየተመለከተን እንገኛለን። ማንቸስተር ሲቲ ወሳኝ ተጫዋቹ ጉዳት እንዳጋጠመው እንዲሁም ደግሞ ለበርካታ ጊዜያት ከሜዳ እንደሚርቅ ነው እየተገለጸም የሚገኘው። ጀደን ሳንቾ በቼልሲ ቤት የምናነሳቸው መረጃዎችም አሉ። ከእናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ ነው የምንጋብዛችሁ። ላይክ በማድረግ ደግሞ እንድታበረታቱን እንጠይቃችኋለን። ሁሌም አዳዲስና ስፖርታዊ መረጃዎችን ለማግኘት አሁን ስፖርት ምርጫችሁ ይሆን ነው የምንለው። እኛ ቀጥታ ወደ ፕሮግራሞቻችን አለፍን። በትላንትናው ዕለት በሱፐር ሰንዴ እንግዲህ በርካታ ተጠባቂ ጨዋታዎች ነበሩ። በተለይም በእንግሊዝ ፕሪሚየር ሊግ የሚደረጉ ጨዋታዎች እንደነበሩ ነው መመልከት እየቻለው። በጣሊያን ሴሪ፣ በስፔን ላሊጋ፣ በጀርመን ቡንደስሊጋ እንዲሁም ደግሞ በፈረንሳይ ሊጓን ጨዋታዎችም ተደርገው ነበር። የእንግሊዝ ፕሪሚየር ሊግን ቀደም ብለን ስንመለከት እንግዲህ ትላንትና የተደረጉ አራት ያክል ጨዋታዎች ነበሩ። ያልተጠበቁ ውጤቶችን ነው በትላንትናው ዕለት መመልከት እየቻለው። ኖቲንጋም ፎረስት በሜዳቸውና በደጋፊዎቹ ፊት በዌስትሃም 3-0 የተሸነፈበት ጨዋታ እንግዲህ የማይጠበቅ እንደነበር ነው መመልከት እየቻለው። አሰልጣኝ ኑኖ ስፕሪንቶ ሳንቶ ትላንትና ያልተጠበቀ ሽንፈትን በሜዳቸውና በደጋፊዎቹ ፊት ማስተናገድም ችለዋል። ዌስትሃም ዩናይትድ ትላንትና እንግዲህ ጃሮድ ቦወን፣ ፓኬታ እንዲሁም ደግሞ ካሎም ዊልሰን ጎሎችን ማስቆጠር ነው የቻሉት። ለኳስ ፓኬታ በአሁኑ ሰዓት ላይ ስሙ ከተለያዩ ክለቦች እየተገናኘም ይገኛል። በተለይም ትላንትና ያልተጠበቀ ሽንፈት ካስተናገደው ከአስቶን ቪላ ጋር ስሙ እየተገናኘ የሚገኝ ተጫዋች እንደሆነም ይታወቃል። ትላንትና በፔናልቲ ነው ጎሎችን ማስቆጠርም የቻለው። አዲሱ ፈራሚ ከኒውካስል እየለቀቀው ካሎም ዊልሰን እንዲሁ በስተመጨረሻ ጎል ያስቆጠረ ተጫዋች መሆኑን ነው መመልከትም የቻለው። ፍጹም የሙከራ የበላይነት ነበራቸው። እንግዲህ ምንም እንኳን የጨዋታ የበላይነት ቢወሰድባቸውም ዌስትሃሞች ትላንትና 12 ሙከራዎችን እያደረጉ ሲሆን 8ቱ ጥራቱን የጠበቀ ኦን ታርጌት መሆን መቻላቸውን ነው መመልከትም የቻለው። 3ቱ ወደ ጎልነት መቀየራቸውንም ተመልክተናል። አሰልጣኝ ኑኖ ስፕሪንቶ ሳንቶ እንግዲህ ምናልባትም ቅድሚያ የሚሰናበቱ ተጫዋች አሰልጣኝ ሊሆን እንደሚችሉ ከአሁኑ ግምቶች እየወጡም ይገኛሉ። ትላንትና በሜዳቸውና በደጋፊዎች ፊት 10 ሰዓት ላይ ባደረጉት ጨዋታ ሽንፈት አስተናግደዋል። እንዲሁም ደግሞ ብራይተን ኤንድ ሆቭ አልቢዮን ማንቸስተር ሲቲን አስተናግዶ 2-1 ያሸነፈበት ጨዋታም ሌላኛው ተጠባቂም ጨዋታ ነበር። ማንቸስተር ሲቲ እንግዲህ ይህን ጨዋታ ያሸንፋል የሚል ቅድሚያ ግምት ተሰጥቷቸው ቢገቡም ብራይተን ኤንድ ሆቭ አልቢዮን በአሜሪካን ኤክስፕረስ ስቴዲየም ባደረጉት ጨዋታ እንግዲህ 2-1 በሆነ ውጤት ከኋላ ተነስተው እንግዲህ ማሸነፋቸውን ነው መመልከት እየቻለው። በ34ኛው ደቂቃ ላይ ኦማር ማርሙሽ አሲስት ያደረገውን ኳስ ኤርሊንግ ብሮት ሃላንድ በማስቆጠር 1-0 ሲመሩ ቆይተው ነበር። ነገር ግን በሁለተኛው አጋማሽ ጀምስ ሚለር እንዲሁም ደግሞ ግሩዳ ጎሎችን በማስቆጠር እንግዲህ 2-1 እንዲሸንፉ ምክንያት ሆኗል። የፔፕ ጋርዲዮላው ማንቸስተር ሲቲ የፔፕ ጋርዲዮላው ሰራዊት ትላንትና ፍጹም የጨዋታ የበላይነት እንደነበራቸው ተመልክተንም ነበር። ማንቸስተር ሲቲ እንደተለመደው 64% ቦል ፖሰስ ማድረግም ችሎ ነበር። ሁለቱም ቲሞች 12 ሙከራዎችን እያደረጉ ሲሆን
ብራይተን ኤንድ ሆቭ አልቢዮን 7 የጎል ሙከራዎቹ እንግዲህ ኦን ታርጌት ጥራታቸውን የጠበቁ እንደነበር ነው መመልከት እየቻለው። በተቃራኒው ማንቸስተር ሲቲን ስንመለከት 3 ብቻ ነው እንግዲህ ጥራቱን እየጠበቀ ሙከራ ማድረግም እየቻሉት። በትላንትናው ዕለት እንግዲህ ያልተሰለፉ ተጫዋቾችም ነበሩ እና ሪያን ቸርኪ የመሳሰሉ ተጫዋቾች እንግዲህ እንዳልነበሩ ነው መመልከት እየቻለው። አዲሱ ፈራሚ ኩሳኖቭ በጉዳት ምክንያት እንግዲህ በ84ኛው ደቂቃ ላይ ተቀይሮ መውጣት እየቻለ የፔፕ ጋርዲዮላ ተጫዋች መሆኑን ነው መመልከት እየቻለው። ማንቸስተር ሲቲ ቀጣይ ጨዋታው ከሌላኛው የከተማ ተቀናቃኙ ማንቸስተር ዩናይትድ እንደሆነም ይታወቃል። በኢታድ ስቴዲየም በሚደረገው የማንቸስተር ሲቲና የማንቸስተር ዩናይትድ ጨዋታ እንግዲህ ከኢንተርናሽናል ብሬክ በኋላ የምንመለከት ነው የሚሆነው። ተከታታይ ሁለተኛ ሽንፈት ነው ማንቸስተር ሲቲዎች ማስተናገድ እየቻሉት። ያለፈው ሳምንት እንግዲህ በቶተናም ሆትስፐር መሸነፋቸውንም ተመልክተን ነበር በሜዳቸውና በደጋፊዎቹ ፊት። በአሁኑ ሰዓት ደግሞ ከሜዳቸው ውጪ ሁለተኛ ተከታታይ ሽንፈታቸውን አሰልጣኝ ፔፕ ጋርዲዮላ ማስተናገዳቸውንም ተመልክተናል። እነዚህ ሁለቱ ጨዋታዎች እንግዲህ 10 ሰዓት ላይ የተደረጉ ጨዋታዎችም ነበሩ። ከጨዋታው በኋላ የተሰጡ አስተያየቶችን ወደ ኋላ የምናቀርብላችሁ ነው የሚሆነው። ሌላኛው 12 ሰዓት ተኩል ላይ የተደረገም ጨዋታ ነበር። ሊቨርፑል ከአርሰናል ጋር በአንፊልድ ሮድ ስቴዲየም የተደረገው ተጠባቂ ጨዋታ እንግዲህ ሊቨርፑል 1-0 በሆነ ውጤት በማሸነፍ ጣፋጯን 3 ነጥብ አሰልጣኝ አርነ ስሎት መረከባቸውንም ተመልክተናል። ትናንትና እንግዲህ እጅግ በጣም አሰልቺ በነበረው በእነዚህ በሁለቱ ክለቦች መካከል በተደረገ ጨዋታ እንግዲህ ሊቨርፑል 1-0 በሆነ በጠባብ ውጤት ማሸነፍም ችሏል። ብቸኛዋን ጎል ዶሚኒክ ሶቦስ ላይ እጅግ በጣም አስገራሚ ከሆነ ቦታ እንግዲህ ቅጣት ምት በማስቆጠር ነው በ83ኛው ደቂቃ ላይ የጨዋታውን ልዩነት መፍጠርም እየቻለው። ሊቨርፑሎች ትላንትና በመጀመሪያው አጋማሽ እስከ 20ኛው ደቂቃ ላይ ማለት ይቻላል እንግዲህ ፍጹም የጨዋታ የበላይነት ነበራቸው። ከዛ በኋላ ግን አርሰናሎች ፍጹም የጨዋታ የበላይነትን ይዘው ማጠናቀቅም ችለው ነበር። በሁለተኛው አጋማሽ ግን ባለሜዳው ሊቨርፑል እንግዲህ ጥሩ እንቅስቃሴ ማድረግ መቻሉን ተከትሎ ጎል አስቆጥሮ ማጠናቀቅም ችሏል። በአጠቃላይ 53% ቦል ፖሰስ ማድረግ የቻለው የአርነ ስሎቱ ሊቨርፑልም ነበር። 47% ደግሞ የሚኬል አርቴታው አርሰናል ማድረግ መቻላቸውን ነው መመልከትም እየቻለው። በሙከራዎች ረገድ ስንመለከት አርሰናሎች 11 ሙከራ ያደረጉ ሲሆን 9 ሙከራ ብቻ ነው አርነ ስሎት ቲም ማድረግም እየቻለው። ትላንትና እንግዲህ 11 ሙከራዎችንም የሚኬል አርቴታው አርሰናል ማድረግ ቢችልም አንድ ሙከራ ብቻ ነው እንግዲህ በመጀመሪያ አጋማሽ የተቆጠረች አንድ ኦን ታርጌትን ብቻ መመልከትም ችለናል። እሱም ከሴት ፒስ የተገኘች ሙከራ ነበረች። ተጨራርፋ የመጣቸው ኳስ ኖኒ ማዱኬ የመኮላት ሙከራ ብቻ ነበረች እንግዲህ ከኦን ታርጌት ተብላ የተሞከረችው። ከዛ ውጪ ምንም አይነት ኦን ታርጌት ማድረግም አልቻሉም የሚኬል አርቴታው አርሰናሎች። በተቃራኒ ደግሞ ወደ 3 የሚጠጉ ሙከራዎችን በሊቨርፑል በኩል ተመልክተንም ነበር። አንዷ ወደ ጎልነት መቀየሯን ነው መመልከትም የቻለው። እጅግ በጣም አሰልቺ እንደነበር በርካቶቹ የጨዋታውን እንግዲህ ተመልክተናል። ሁለቱም ተፈራርተው የገቡ ይመስልም ነበር። ሁለቱም እንግዲህ ተጭነው ለመጫወት ምንም አይነት ፍላጎት እንደሌላቸው የሚያሳይ አሰላለፍን እንዲሁም ደግሞ አጫወትን ትላንትና መምረጣቸው ነው እየተገለጸም የሚገኘው። በአሰላለፍ ረገድ ስንመለከት እንግዲህ ሊቨርፑሎች አሊሰንን በበረኝነት ቦታ ላይ ይዘው የገቡ ሲሆን ሜሎስ ኪርኬዝን እንዲሁም ደግሞ ዶሚኒክ ሶቦስላይን ሁለቱን የክንፍ ተከላካዮች ይዘው መግባትም ችሏል። ካፒቴኑ ቨርጂል ቫን ዳይክ እንዲሁም ደግሞ ኢብራሂማ ኮናቴ የመሃል ተከላካይ ሆነው እየገቡ ሲሆን በአማካይ ቦታ ላይ አሌክሲ ማካሊስተር እንዲሁም ደግሞ ሪያን ግራቨንበርችን ተጠቅመዋል። በ10 ቁጥር ቦታ ላይ ፍሎሪያን ቪርትዝ እንዲሁም ደግሞ በግራ ቦታ አጥቂ ኮዲ ጋክፖ፣ በቀኝ ቦታ አጥቂ ደግሞ ሞሐመድ ሳላን ይዘው እየገቡ ሲሆን አዲሱ ፈራሚ ሁጎ ኤኪቲኬ የአጥቂውን ስፍራ ይዘው የገባ የሊቨርፑል ተጫዋችም ነበር። በአሰልጣኝ ሚኬል አርቴታ ቦታ ደግሞ በአርሰናል በኩል ዴቪድ ራያ የበረኝነት ቦታውን የያዘ ሲሆን ሪካርዶ ካላቪሪ እንዲሁም ደግሞ ጁሊያን ቲምበር የክንፍ ተከላካዮች ሆነው መሰለፍም ችሏል። ሁለቱ የተከላካይ ስፍራ ተጫዋቾች ደግሞ ጋብሪኤል ማጋሌዝ እንዲሁም ደግሞ ዊሊያም ሳሊባ የመሀሉን የመከላከል ስፍራ የያዙ ተጫዋቾችም ነበሩ። በአማካይ ቦታ ላይ ስንመለከት ዲክላን ራይስ፣ ማርቲን ዙቢሜንዲ እንዲሁም ደግሞ ሚኬል ሜሪኖ ነበር ይዘው መግባትም የቻሉት። ይህንንም አሰላለፍ እንግዲህ መጠቀማቸው የቆሙ ኳሶችን ለመጠቀም እንዲሁም ደግሞ የመከላከል አቅማቸውን ከፍ ለማድረግ እንደተጠቀሙ በርካቶችም ከጨዋታው በኋላ ማንሳትም ችሏል። በአጥቂ ቦታ ላይ ጋብሪኤል ማርቲኔሊ፣ ቪክተር ዮኮረሽ እንዲሁም ደግሞ ኖኒ ማዱኬ ነበረው መሰለፍም እየቻሉት። ትላንትና እንግዲህ ከቆሙ ኳሶች ብዙ ሙከራዎችን ሲያደርጉም ተመልክተን ነበር። አሰልጣኝ ሚኬል አርቴታ ከጨዋታው በኋላ በርካቶቹ የቀድሞ ተጫዋቾች እንዲሁም ደግሞ በአሁኑ ሰዓት ላይ በፑንዲትነት እያገለገሉ የሚገኙት አሰልጣኝ ሚኬል አርቴታ እጅግ በጣም በጨዋታው ላይ ፈሪ ነበር፣ የመጀመሪያ አማራጭ የቆሙ ኳሶች እንደነበር ያመላክተናል ሲሉ ነው እየገለጹ የሚገኙት። ከተገኘው ከቆሙ ኳሶች ከራሳቸው የግብ ክልል ይሁን
ሊቨርፑል የግብ ክልል የሚገኙ ኳሶችን እንዳለ ማለት ይቻላል በቆሙ ኳሶች ለመጠቀም ሲሞክሩም ነበር። ከራሳቸው የሚመቱ ኳሶችን ዴቪድ ራያ ክሮሶች ሲያደርግ እንደነበር ነው በትላንትናው ዕለት መመልከት እየቻለው። ትላንትና ግን የአሰልጣኝ አርኔ ስሎቱ የተከላካይ ስፍራ በተለይም ቨርጂል ቫን ዳይክ እንግዲህ ለዚህ እድል እንዳልሰጣቸው ነው እየተመለከትን የምንገኘው። በዚህም በቆሙ ኳሶች ምንም አይነት እድሎችን መፍጠርም አልቻሉም። አሰልጣኝ ሚኬል አርቴታ እንግዲህ በሁለተኛው አጋማሽ የተለያዩ ቅያሬዎችን ማድረግም ችለው ነበር። የመጀመሪያውን ቅያሬ እንግዲህ በእርግጥ መመልከት እየቻለው ገና በአምስተኛው ደቂቃ ላይ ነበር እንግዲህ ፈረንሳዊ ተጫዋቸው ዊሊያም ሳሊባ በመጎዳቱ ምክንያት አዲሱ ፈራሚ ክሪስቲያን ሞስኬራ እሱን ቀይሮት መግባትም ችሏል። ትላንትና አራት ያክል ጉዳቶችንም ተመልክተንም ነበር። ምናልባት አራቱንም ማለት ይቻላል እንግዲህ የሃምስትሪንግ ጉዳት እንደሆነ ነው እየተመለከትን የምንገኘው። በዚህ ሳምንት በርካታ የሃምስትሪንግ ጉዳቶችን ተመልክተናል። በማንቸስተር ዩናይትድ ጨዋታ ላይ እንግዲህ የማቲያስ ኩኛን ማስታወስም እንችላለን። ከዛ በተጨማሪ የተለያዩ ተጫዋቾች በሃምስትሪንግ ጉዳት ምክንያት እንግዲህ አሁን ላይ ጉዳት እያስተናገዱ ተጫዋቾች እንደነበሩ ነው የምናስታውሰው። ትላንትናም ገና በአምስተኛው ደቂቃ ላይ የዊሊያም ሳሊባ መጎዳትን ተከትሎ ክሪስቲያን ሞስኬራ እሱን ተክቶ መግባቱ ነው እንዲሁ እየተመለከት ነው። በሁለተኛው አጋማሽ 70ኛው ደቂቃ ድረስ ነው እንግዲህ ጠብቀው አሰልጣኝ ሚኬል አርቴታ የመጀመሪያ ቅያሬያቸውን ማድረግም እየቻሉት ኤቨሬቺ ኤዜ ገብቶ ሚኬል ሜሪኖን ማስወጣት እየቻሉ ሲሆን በተመሳሳይ ጋብሪኤል ማርቲኔሊ ወጥቶ ማርቲን ኦዴጋርድን መተካተም ችለው ነበር። ከዛ በስተመጨረሻ በ89ኛው ደቂቃ ላይ ማክስ ዶማንን አስገብተው ኖኒ ማዱኬን ማስወጣታቸውን ነው እንዲሁ መመልከትም እየቻለው። በርካቶቹ እንደሚያነሱት ያን ያህል መጠበቅ አልነበረባቸውም የሚል የራስ አስተያየቶችን በተለያዩ ጋዜጠኞች እየተመለከተም ነበር። በተለይም ኤቨሬቺ ኤዜ እንዲሁም ደግሞ ማርቲን ኦዴጋርድን ለማስገባት ይህን ያህል ደቂቃ መጠበቅ አልነበረባቸውም። በተለይም ሶስቱም የአማካይ ስፍራ ተጫዋቾች የመከላከል ባህሪ እንዳላቸው ይታወቃል። በዚህም የተነሳ እንደ ኤቨሬቺ ኤዜ ያለ አይነት ተጫዋችን በማስገባት በራሱ ክሬት ማድረግ የሚችልን ተጫዋች በማስገባት እንግዲህ የጎል እድሎችን መፍጠር ይችሉ ነበር። ነገር ግን ያንን እድል መጠቀም እንዳልፈለጉ በትላንትናው ዕለት አሰልጣኝ ሚኬል አርቴታም ተመልክተናል። በርካቶቹ አርሰናሎች ትላንትና ከሊቨርፑል ወይም ደግሞ ከአንፊልድ አንድ ነጥብን ይዘው ለመውጣት ፍላጎት እንደነበራቸው የሚያሳይም ነበር። ነገር ግን ጎሉ ከተቆጠረ በኋላ ከ83ኛው ደቂቃ በኋላ ብዙ ሙከራዎችን ለማድረግ ሲጥሩ እንደነበር ነው መመልከት የቻለው። የሊቨርፑል የተከላካይ ስፍራ ግን ይህንን እድል መስጠትም አልቻለም። በመከላከሉ እጅግ በጣም ጥሩ በመሆኑ የተነሳ ትናንትና አሸንፈው መውጣታቸውንም ነው መመልከትም እየቻለው። በዚህም እንግዲህ አሰልጣኝ ሚኬል አርቴታ ከጨዋታው በኋላ እጅግ በጣም ተናድጃለሁ ሲሉ ሀሳባቸውንም መስጠታቸውንም ተገልጾም ነበር። እንግዲህ ከጨዋታው በኋላ የነበሩ አንዳንድ አስተያየቶችን ለመመልከት ያህል ደግሞ ጄሚ ካራገር ከጨዋታው በኋላ ተናግሮ ነበር። አርሰናል ላለማሸነፍ ነው እየገባው ሲል ነው የተናገረው። ፒተር ሽማይክልም ሲናገር አርቴታ ቡድኑን እንዲጫወት ፍቀድለት ሲልም ሀሳቡንም ሰጥቷል። የቀድሞው እንግሊዛዊ ተጫዋች ጄሚ ካራገር አርሰናል ላለማሸነፍ ወደ ሜዳ መግባቱ ዋጋ እንዳስከፈለውም ገልጿል። ሊቨርፑል ወደዚህ ጨዋታ እየገባው በአሸናፊነት መንፈስ ነው ሲል ጄሚ ካራገር እንዲሁ ስለ ጨዋታው እንግዲህ መናገርም ችሏል። አክሎም አርሰናል ግን ጨዋታውን ላለማሸነፍ ነው እየገባው ይህ ብዙ ዋጋ አስከፍሎታልን በማለትም ተናግሯል። ፒተር ሽማይክል በበኩሉ ሲናገር የዶሚኒክ ሶቦስላይ ያለ ጥርጥር ለፕሪሚየር ሊጉ የዓመቱ ምርጥ ግብነት ይፎካከራል ሲልም ነው እንዲሁ የገለጸው። አክሎም እንግዲህ ሲናገር አሰልጣኝ ሚኬል አርቴታ ቡድኑ እንዲጫወት ፈቀደለት፣ በነጻነት እንዲጫወት ፈቀድ፣ ይህንን ካላደረገ ጨዋታ ይሸነፋሉ ሲል ሀሳቡንም ሰጥቷል። ትላንትናም እንግዲህ እጅግ በጣም ሲቸገሩ እንደነበር ነው መመልከትም የቻለው። ሁለተኛ 3 ጊዜ መውጣት የሚደንቅ ነው ሲልም እንዲሁ ሀሳቡንም ሰጥቷል። የሊቨርፑል የማሸነፊያ ወሳኝ ግብ ያስቆጠረው ዶሚኒክ ሶቦስላይ ስለ ተጋጣሚያቸው አርሰናል አስተያየቱንም ሰጥቶም ነበር። በተለይም ቡድኑ ባለፉት ተከታታይ ዓመታት ሁለተኛ ማጠናቀቁን ተከትሎ በእንግሊዝ ፕሪሚየር ሊግ ለተከታታይ ዓመት ሁለተኛ ማውጣቱ ጥሩ ነገር ነው በማለትም ተናግሮም ነበር። ዶሚኒክ ሶቦስላይ ስላስቆጠረው አስደናቂ ግብም ሲናገር በስተመጨረሻም ቅጣት ምት አስቆጠር ያለው ሲል ለረጅም ጊዜ በልምምድ ወቅት ሲሞክር እንደነበረ ሀሳቡንም ሰጥቷል። ይህንንም ልምምድ ከብሩኖ ፈርናንዴዝ እንደተመለከተው እንዲሁም ደግሞ ቀለል አድርጎ ለማስቆጠር መሞከሩ እንዲሁም ከብሩኖ ፈርናንዴዝ የተማረውን ኳስ እንዲሁ ማስቆጠሩም ተገልጿል። አሰልጣኝ አርኔ ስሎት ከጨዋታው በኋላ ሲናገሩ እንግዲህ የቆመ ኳስ ተከላክለን በቆመ ኳስ አሸንፈናል ሲሉም ነው የተናገሩት። የሊቨርፑል ዋና አሰልጣኝ አርኔ ስሎት በትላንትናው ጨዋታ ቡድናቸው ከእረፍት በኋላ ጥሩ መንቀሳቀሱን ከጨዋታው በኋላ አስረድቷል። ዛሬ የቆመ ኳስ ላይ ጥሩ ተከላክለናል፣ እናም ደግሞ በቆመ ኳስ ጎል ማሸነፍ ችለናል ሲሉ አሰልጣኝ አርኔ ስሎት አስተያየታቸውንም ሰጥተውም ነበር። በሁለተኛው አጋማሽ አቋማቸውን እየተሻለ ነበር፣ ጨዋታው ለማሸነፍ አስማታዊ ቅጽበት እያስፈልገው ነበር ሲሉ ነው እየገለጹም የነበሩት አሰልጣኝ አርኔ ስሎት። እንዲሁም ደግሞ ሲቀጥሉ አሰልቺ ጨዋታ አልነበረም ሲሉ ገልጸውታል። ጨዋታውን አሰልቺ ብዬ መጥራት እችላለሁ ያሉት አሰልጣኝ አርኔ ስሎት ሁለቱም ቡድኖች በቂ የግብ ዕድል መፍጠር አልቻሉም በማለትም ስለ ጨዋታው አሰልቺነት እንዲሁም ተናግሯል። ጨዋታው እንደ
እውነቱ አቻ ለመጠናቀቅ ነበረበት፣ ነገር ግን እኛ ማሸነፍ ይገባናል ሲሉም እንዲሁ አሰልጣኙም ተናግሯል። ስለ ቪርትዝ ጉዳት እየተጠየቁት አሰልጣኝ አርነ ስሎት ጉዳት አይደለም ወደ ፕሪሚየር ሊግ ስለመጣ አቀባበል ነው ሲሉ ሀሳባቸውንም መግለጻቸው ነው የተመለከትነው። በትላንትናው ዕለት እንግዲህ በርካታ ተጫዋቾች ጉዳት እንዳስተናግዱም ነግረናቸውም ነበር። ዊሊያም ሳሊባ በ5ኛው ደቂቃ ላይ፣ ኢብራሂማ ኮናቴ ደግሞ ፍሎሪያን ቪርትዝ በ77 እና በ88ኛው ደቂቃ ላይ ተቀይረው እየወጡ ተጫዋቾች መሆናቸውን ነው በጉዳት ምክንያት እየተመለከትን የምንገኘው። በውጤቱ ተበሳጭቻለሁ፣ በልጆቼ ኮርቻለሁ ያለው ደግሞ የመድፈኞቹ አሰልጣኝ ሚኬል አርቴታ ነው። ከሊጉ የመጀመሪያ ሽንፈት በኋላ በሰጡት አስተያየት በውጤቱ ተበሳጭቻለሁ በማለትም እንዲሁ ገልጸው እንደነበር ነው በትላንትናው ፕሬስ ኮንፈረንስ ፖስት ማች ላይ መናገርም እየቻሉት አሰልጣኙ በአንፊልድ 95 ደቂቃ የኳስ ብልጫ ለመውሰድ አይመጣም እያሉት አሰልጣኙ ተጫዋቹ ባሳዩት ነገር ኮርቻለሁ በማለትም ተናግሯል። የተቆጠረብን ግብ አስደናቂ ቅጣት ምት በማለት የገለጹት ሚኬል አርቴታ ማሸነፍ ከፈለግን እንዲሁም ደግሞ ኳስና መረብን ማገናኘት ነበረብን ሲሉም እንዲሁ ተናግሯል። ዊሊያም ሳሊባ በማሟሟቅ ላይ እያለ ጉዳት ማስተናገዱን አሰልጣኝ ሚኬል አርቴታ ሲያሳውቁ ሞስኬራ ስላለን አመስጋኞች ነን። በመጀመሪያ ጨዋታ ጥሩ እንቅስቃሴ አሳይቷል። ይህ ገና ታዳጊ ተጫዋች ነው፣ ነገር ግን በጨዋታው ላይ እጅግ በጣም ጥሩ እንቅስቃሴ አሳይቷል ሲሉ ስለ ክሪስቲያን ሞስኬራም ተናግሯል። ዴቪድ ራያም ሲናገር እንግዲህ አዲሷ ኳስ እየተለየች ሆናብኛለች ሲል ነው የተናገረው። የመድፈኞቹ ግብ ጠባቂ ዴቪድ ራያ ሊጉ የሚጠቀሙት አዲሱ የፑማ ስፕሪት የሆነው የመጫወቻ ኳስ አስቸጋሪ እንደሆነበት ነው የገለጸው። አዲሱ የፑማ እንዲሁም ደግሞ ከናይኪ ጋር እየተለያየ ነው ሲል የሚገልጸው ዴቪድ ሪያ ኳሷን ወደፊት በደንብ መላመድ አለብንም ሲሉ እንዲሁም ተናግሯል። ኳሱ ሲመታ እንዲሁም ሲያዝ የተለየ ነው። በናይኪ ኳስ ለረጅም ዓመታት ስለተጠቀመን አሁን ላይ ይህ መላመድ ይጠይቃል ሲል ዴቪድ ሪያ ከጨዋታው በኋላ መናገሩ ነው የተመለከትነው። የእንግሊዝ ፕሪሚየር ሊግ ከዘንድሮ የውድድር ዘመን ጀምሮ የፑማ ስፕሪት ኳሶችን መጠቀም መጀመሩም ይታወቃል። ዊሊያም ሳሊባ በቁርጭምጭሚት ጉዳት ላይ ተጎድቷል። እናም ተከላካዩ የፈረንሳይ ብሔራዊ ቡድንን ከዩክሬን እንዲሁም ደግሞ ከአየርላንድ ጋር በሚያደርገው ጨዋታዎች ላይ እንደማይገኝ ነው ካሁኑ እየተገለጸም የሚገኘው። ሌላኛው ጨዋታ ምሽት 1 ሰዓት ተኩል ላይ የተደረገም ጨዋታ ነበር። አስቶን ቪላ በሜዳቸውና በደጋፊዎች ፊት በቪላ ፓርክ በክሪስታል ፓላስ 3-0 ያልተጠበቀ ሽንፈት ማስተናገዳቸው ተገልጿል። ከጨዋታው በፊት የነበረው ዋነኛው ኢንሲደንት እንግዲህ የኤሚሊያኖ ማርቲኔዝ ከቲሙ ውጪ ወይም ደግሞ ከስብስቡ ውጪ መደረግ ነው። ይህም ከማንቸስተር ዩናይትድ ጋር ስሙ መያያዙን ተከትሎ እንደሆነ በርካቶች እያነሱ ሲሆን አሰልጣኝ ኡናይ ኤምሬ ግን ስለ አዲሱ በረኛቸው ነበር ትላንትና ሲጠየቁ እንግዲህ እሱን ብቻ በማንሳት ሲናገሩም የነበሩት ስለ ኤሚሊያኖ ማርቲኔዝ የመናገር ፍላጎት እንዳልነበራቸውም ተመልክተናል። ትላንትና ጂያን አማቴታ፣ ማርክ ጉይ ደግሞ ኢስማኤል አሳር ሶስቱን ጎሎች በማስቆጠር እንግዲህ 3-0 በሆነ ውጤት ማሸነፍ ችሏል። አስቶን ቪላ በሜዳውና በደጋፊዎች ፊት በርካታ ሙከሮችን አድርገውም ነበር። ወደ 13 የሚጠጉ ሙከሮችን ነው ከጨዋታ ብልጫ ጋር ማድረግ የቻለው። 4 ኦን ታርጌቶችን መሞከር የቻለ ሲሆን ምንም አይነት ጎል ማስቆጠርም አልቻሉም። በተቃራኒው ደግሞ ክሪስታል ፓላሶች በመከላከሉ ጥሩም ነበሩ። 6 ሙከራዎችን አድርገው 4ቱ ኦን ታርጌት እንደነበሩ 3ቱን ወደ ጎልነት መቀየር መቻላቸውንም በጨዋታው ላይ ተመልክተንም ነበር። በትላንትናው ጨዋታ ላይ እንግዲህ አዳም ዋርተንም በጉዳት እንዲሁም ደግሞ ካማዳም በጉዳት ተቀይረው እየወጡ የክሪስታል ፓላስ ተጫዋቾች መሆናቸው ነው የተመለከትነው። አዳም ዋርተን ከበርካታ ክለቦች ጋር ስሙ ሲያያዝም ነበር። በተለይም በአሁኑ ሰዓት ላይ ከአማካይ ስፍራ ተጫዋቾች ጋር ስሙ የሚያያዘው ማንቸስተር ዩናይትድ ስሙም ከአዳም ዋርተን ጋር ሲያያዝ እንደነበረም ተመልክተናል። ምናልባትም ትላንትና የተጫዋች ጉዳት ማስተናገዱን ተከትሎ እንግዲህ በአሁኑ ሰዓት ላይ የዝውውር መስኮቱ ዛሬ እንደሚጠናቀቅም ስለሚታወቅ የዝውውር ነገሩ ይሆናል ተብሎም አይጠበቅም። በእርግጥ ክሪስታል ፓላስ ይህን ተጫዋች ይሽጡታል ተብሎ ከዚህ በፊት እንደማይጠበቅም መረጃዎችም እያሳዩም ነበረ። በስፔን ላሊጋም እየተደረጉ ጨዋታዎች ነበሩ። ባርሴሎና እንግዲህ ትላንትና ነጥብ መጣሉን ነው መመልከትም እየቻለው። ከቀን ጀምሮ የተደረገውን የስፔን ላሊጋ ጨዋታ ስንመለከት በሶስተኛ ሳምንት ሴልታ ፊጎ ከቪያሪያል ጋር እያደረጉት ጨዋታ ምን ነበር? ሪያል ቤቲስ ከአትሌቲኮ ቢልባኦ ጋር እንዲሁም ደግሞ ኢስፓኞል ከኡሳሶና፣ ሪያል ቫይካኖ ባርሴሎና ጋር አድርገው ነበር። ሴልታ ቪጎ ከቪያሪያል በተመሳሳይ አንዳቻ እያጠናቀቁ ሲሆን ሪያል ቤቲስ በሜዳቸው እንግዲህ በአትሌቲኮ ቢልባኦ 2-1 ተሸንፏል። ኢስፓኞል ኦሳሱናን አስተናግዶ 1-0 እያሸነፈ ሲሆን በራዮ ቫይካኖ ስቴዲየም እየተደረገው ከባርሴሎና ጋር እያደረጉትን ጨዋታ እንግዲህ ባርሴሎናዎች አንዳቻ በሆነ ውጤት ነው ማጠናቀቅ የቻሉት። እጅግ በጣም አወዛጋቢ የነበረው የላሚን ያማል ፔናልቲ ምን ነበር? በርካቶቹ እንግዲህ የፔናልቲ አያሰጥም ሲሉ ገልጸውትም ነበር። ኮሜንታተሮቹ ጭምር በጨዋታው ላይ ሀሳባቸውን ሲሰጡ እንግዲህ የመሀል ዳኛው እንዲሁም ደግሞ የቫር ዳኛው ይህን ነገር አብረው እያወሩ አይመስለኝም ቫር ቢታይ ኖሮ እየሸረው ነበር ሲል እንዲሁ በጨዋታው ላይ እንደገለጸው ነው መመልከትም የቻለው። ላሚን ያማል እንግዲህ የተጠለፈበትን አጋጣሚ በመጠቀም ፔናልቲውን በማስቆጠር በ40ኛው ደቂቃ 1-0 መምራትም ቻለ። ነገር ግን ፌራን ፔሬዝ በ67ኛው ደቂቃ ላይ አቻ በማድረግ እንግዲህ
አንድ አቻ እንዲጠናቀቅ ማድረግም ችለው ነበር። እንዲሁ ሪዮ ቫይካኖች እንግዲህ 2 ጎሎችን ተጨማሪ ጎል ቢያስቆጥሩም ከጨዋታ ውጪ ተብሎ እንደተሻረባቸው ነው መመልከትም እየቻለው። ትላንትና እጅግ በጣም የጨዋታ የበላይነት የነበራቸው ሪዮ ቫይካኖ እንደነበሩ መመልከትም ችለናል። 7 ኦን ታርጌቶችን ማስመዝገብ እየቻሉ ሲሆን ባርሴሎናዎች 3 ኦን ታርጌቶችን ብቻ ነው ማስመዝገብም እየቻሉት። ፍጹም የጨዋታ የበላይነት ባርሴሎና ቢኖረውም እንግዲህ በመልሶ ማጥቃት የሪዮ ቫይካኖን መልሶ ማጥቃት እጅግ በጣም ለመቋቋም ሲቸገር እንደነበር በትላንትናው ዕለትም ተመልክተንም ነበር። በጣሊያን ሴሪ ኢንተር ሚላን በሜዳውና በደጋፊዎች ፊት ሽንፈት ማስተናገዱን ተመልክተናል። ዩቬንቱስ እንዲሁ ድል እንደቀናው ነው መመልከት እየቻለው። ቶሪኖ ከፊዮሬንቲና ጋር ያደረገውን ጨዋታ 0-0 ያጠናቀቁ ሲሆን ጄኖዋ ከጁቬንቱስ ጋር ያደረጉት ጨዋታ ነበር። ጁቬንቱስ ከሜዳቸው ውጪ በዱሳን ቭላሆቪች ብቸኛ ጎል እንግዲህ 1-0 ማሸነፋቸውን ነው መመልከት እየቻለው። ላዚዮ ከሄላስ ቬሮና ጋር ያደረጉትን ጨዋታ 4-0 በሆነ ሰፊ ውጤት ያሸነፉ ሲሆን ኢንተር ሚላን በሜዳቸውና በደጋፊዎች ፊት 2-1 በሆነ ውጤት ነበር ማሸነፍም እየቻለው። ትላንትና ምንም እንኳን የጎል ልዩነቱን የጀመሩት እንግዲህ በዴንሲል ዴፍሪስ በ17ኛው ደቂቃ ላይ ጎል ቢያስቆጥሩም በዴቪስ እንዲሁም ደግሞ በአታ 2 ጎሎች እንግዲህ 2-1 በሆነ ውጤት መሸነፋቸውንም ተመልክተናል። ሌላኛው ዊንግ ባክ የሆነው ዲማርኮም ጎል ማስቆጠሩን ተመልክተንም ነበር። ቫር ግን ከጨዋታው ውጭ ብሎ እንደሻረበትም ተመልክተናል። በጀርመን ቡንደስሊጋም የተደረጉ ጨዋታዎች አሉ። ወልፍስበርግ ከሜንዝ ጋር ያደረጉትን ጨዋታ አንዳቻ ያጠናቀቁ ሲሆን ቦሩሲያ ዶርትመንድ ዩኒየን በርሊንን አስተናግዶ እንግዲህ 3-0 በሆነ ውጤት ማሸነፍም ችሏል። ሄርሱ ጉራሴ 2 ጎሎችን ያስቆጠረ ሲሆን ፍሌክስ ኒሜቻ ሌላኛውን ጎል በማስቆጠር 3-0 በሆነ ውጤት ማሸነፍም ችሏል። ኮሎኝ ፍራይቡርግን 4-1 ማሸነፍ የቻለበትም ሌላኛው ውጤትም ነበር። በፈረንሳይ ሊጓን አንገርስ ከስቴድ ሬንስ ጋር ያደረጉትን ጨዋታ አንዳቻ ያጠናቀቁ ሲሆን ፒሳ የመጀመሪያ ድሉን አስተናግዷል። ሜንዘን እንግዲህ 3-2 በሆነ ውጤት በማሸነፍ ነው የመጀመሪያ ድሉን ማስመዝገብም እየቻለው። ሊሃርቭ ከኒስ ጋር ያደረጉትን ጨዋታ ሊሃርቭ 3-1 ያሸነፈ ሲሆን ሞናኮ ስትራስቡርግን አስተናግዶ 3-2 አሸንፏል። ኦሎምፒክ ሊዮን ኦሎምፒክ ዴማርሴን 1-0 ያሸነፈበት ሌላኛው ተጠባቂ የፈረንሳይ ሊጓን ጨዋታ እንደነበርም ነው መመልከትም እየቻለው። የደረጃ ሰንጠረዥን ከእንግሊዝ ፕሪሚየር ሊግ ጀምሮ ስንመለከት በእንግሊዝ ፕሪሚየር ሊግ 3 ሳምንታትን አስተናግዷል። እንግዲህ በአሁኑ ሰዓት ላይ ሊቨርፑል 3ቱንም ጨዋታዎች በማሸነፍ አንደኛ ደረጃ ላይ የተቀመጠ ሲሆን በሁለተኛ ደረጃ ቼልሲ 7 ነጥቦችን በመያዝ ሁለተኛም ተቀምጧል። አርሰናል 6 ነጥቦችን በመያዝ ሶስተኛ ደረጃ ላይ የተቀመጠ ሲሆን በተመሳሳይ ቶተናም በ6 ነጥብ አራተኛ ደረጃ ላይም ተቀምጧል። እስከ 7ኛ ደረጃ ላይ ያሉ ክለቦች እንግዲህ በ6 ነጥብ መቀመጣቸው ነው መመልከትም እየቻለው። ማንቸስተር ዩናይትድ 9ኛ ደረጃ ላይ የተቀመጠ ሲሆን ማንቸስተር ሲቲ 13ኛ ደረጃን መያዝም ችሏል። ወልቨርሃምፕተን እስካሁን ድረስ እድል ያላስተናገደ እንዲሁም ደግሞ ምንም አይነት ነጥብ ያልያዘ 20ኛ ደረጃ ላይ የተቀመጠም ክለብ ነው። አስቶን ቪላ አንዳቻ እንዲሁም 2 ሽንፈቶችን በማስተናገድ 19ኛ፣ ፉላም ደግሞ 2 አቻዎችን እንዲሁም ደግሞ 1 ሽንፈት በማስተናገድ በአጠቃላይ 2 ነጥቦችን በመያዝ 18ኛ ደረጃ ላይ ይገኛል። ኒውካስል እስካሁን ድረስ ሌላኛው ያላሸነፈም ክለብ ነው። 2 ነጥቦችን ብቻ መሰብሰብ ችሏል። የአሰልጣኝ ኤዲ ሃው ኒውካስል በአሁኑ ሰዓት ላይ ከአሌክሳንደር ኢዛክ ጋር ያለው ግንኙነት እስካሁን ድረስ አለመጠናቀቁ ነው እየተገለጸ የሚገኘው። ምናልባት ዛሬ የዝውውር መስኮቱ ከመጠናቀቁ በፊት እንግዲህ ወደ አንፊልድ የማምራት አቅም እንዲሁም ደግሞ ፍላጎት እንዳለው በአሁኑም ሰዓት ላይ እየተገለጸ እንደሚገኝ ነው እንዲሁ በርካቶቹ እያነሱ የሚገኙት። ኒውካስል እና ሊቨርፑል ወደ ንግግር መመለሳቸውም እንዲሁ እየተገለጸም ይገኛል። ሊቨርፑል አሌክሳንደር አይዛክን ለማስፈረም ትላንትና ምሽት በድጋሚ ከኒውካስል ዩናይትድ ጋር ንግግር መጀመራቸውም ተገልጿል። ሊቨርፑል ለአሌክሳንደር ኢዛክ ዝውውር 120 ሚሊዮን ፓውንድ ለመክፈል ዝግጁ መሆናቸውም ተነግሯል። ኒውካስል ዩናይትድ ተጫዋቹን በክለቡ ይለቃል በሚል ባለፉት ቀናት ተጫዋቹን በማፈላለግ ላይ ዝግጅት ማድረጋቸውም ተዘግቧል። ኒውካስል ዩናይትድ ተጫዋቹን 130 ሚሊዮን ፓውንድ እንሸጠዋለን የሚል ተስፋ ማድረጋቸው እየተገለጸ ሲሆን ሊቨርፑል በበኩሉ ተጫዋቹን ወር 130 ሚሊዮን ፓውንድ እየከፈላሉ ተብሎ እንደማይጠበቅ እየተገለጸም ይገኛል። ዘገባው የዘ አትሌቲክስም ዘገባም እያሳየም ነው የሚገኘው። ቼልሲ ማርክ ጉይን ወደ ቡድኑ ሊመለስ እንደሆነ መረጃዎች እያሳዩ ነው የሚገኙት። የምዕራብ ለንደኑ ክለብ ቼልሲ በቅርቡ በሰንደርላንድ በውሰት የሰጠው የፊት መስመር ተጫዋች የሆነው ማርክ ጉይን ወደ ቡድኑ ሊመለስ መሆኑም ተገልጿል። ተጫዋቹ ከሳምንታት በፊት ቼልሲን በመልቀቅ በ1 ዓመት የውሰት ውል አዲስ አዳጊውን ሰንደርላንድን መቀላቀሉን ይታወሳል። ይሁን እንጂ ሊያም ዴላፕ መጎዳቱን ተከትሎ ቼልሲ ማርክ ጉይን መመለስ ንግግር ላይ መሆናቸው ነው የተገለጸው። ቼልሲ ተጫዋቹን ለመመለስ የሚያደርገው ጥረት ውስብስብ መሆኑ እንዲሁም ደግሞ ገና አለመታወቁ እየተገለጸ ሲሆን ዘ አትሌቲክስ መረጃውንም እንዲሁ ማጋራትም ችሏል።
ሊቨርፑሎች እንግዲህ አሌክሳንደር አይዛክን ለማስፈረም ንግግር ላይ እንደነበሩ ነግረናቸዋል። በዚህም የተነሳ ሊቨርፑሎች ስዊድናዊውን የፊት መስመር አጥቂ አሌክሳንደር አይዛክን ለማስፈረም ከኒውካስል ጋር ሙሉ ስምምነት ላይ መድረሳቸው ነው የተገለጸው። ኒውካስል ዩናይትድ ተጫዋቹን በ130 ሚሊዮን ፓውንድ የዝውውር ሂሳብ ለሊቨርፑል ለመሸጥ ከስምምነት መድረሳቸውም ተገልጿል። አሌክሳንደር አይዛክ በዛሬው ዕለት የሕክምና ምርመራውን በማድረግ የዝውውር መስኮቱን ከመጠናቀቁ በፊት ሊቨርፑልን የሚፈርም ነው የሚሆነው። አሌክሳንደር አይዛክ በእንግሊዝ እግር ኳስ ታሪክ በከፍተኛ ክፍያ የተዘዋወረ ቀዳሚ ተጫዋች በመሆኑም አዲስ ታሪክ መጻፉን ዘ አትሌቲክስ እንዲሁ እያስነበበም ይገኛል። ፍሎሪያን ቪርትዝ እንግዲህ ወደ 100 ሚሊዮን ፓውንድ ወጥቶበት የመጣ ተጫዋች እንደሆነም ይታወቃል። ሁለተኛው ውዱ ፈራሚ በመሆን ደግሞ አሌክሳንደር ኢዛክ እንግዲህ ሪከርዱን መጋራቱን ይህን ደግሞ መያዙን ነው መመልከትም እየቻለው። በስተመጨረሻም እንግዲህ ወደ አንፊልድ የሚሄድ ፍላጎቱን ማሳካቱን አሌክሳንደር ኢዛክ እንዲሁ መግለጽም መቻሉን ነው እየተገለጸ የሚገኘው። በዚህ ክረምት ምንም ይሁን ምን የመልቀቅ ፍላጎት እንደነበረው የገለጸው አሌክሳንደር ኢዛክ በስተመጨረሻም የአጥቂ ስፍራ የሚያስፈልገው ሊቨርፑል ይህንን ወሳኝ ተጫዋች በእንግሊዝ ፕሪሚየር ሊግ ማግኘቱ እጅግ በጣም ጥሩ ወይም ደግሞ በዚህ ዓመትም እንግዲህ በርካታ ጎሎችን የሚያስቆጥርለት ሌላ ተጫዋች ማግኘቱ ካሁንም እየተገለጸም ይገኛል። ቲዮ ዋልኮት ይናገራል። የኤቨሬቺ ኤዜ ፊርማ አመለካከቴን ቀይሮታል ሲል ነው የተናገረው። የቀድሞ የአርሰናል ተጫዋች ቲዮ ዋልኮት የኤቨሬቺ ኤዜ ፊርማ አርሰናልን የበለጠ እንዲያጠናክረው ገልጿል። ኤቨሬቺ ኤዜ የውድድር ዓመቱን የት እንደሚያጠናቀቅ የነበረኝ አመለካከት ሙሉ ለሙሉ ቀይሮታል ሲል ቲዮ ዋልኮትም ተናግሯል። ኤዜ አዲስ ተጫዋች አይደለም፣ ፕሪሚየር ሊጉን የለመደ ነው። በአንፊልድ ስቴዲየም አስገራሚ አቋሙን የሚያሳይ ይሆናል ሲሉም ገልጾም ነበር። ተቀይሮ ገብቶም እንግዲህ ጥሩ እንቅስቃሴ ማድረጉን ነው መመልከትም እየቻልነው። ፔሮ ሂንካፔ ከባየር ሊቨርኩሰን ወደ አርሰናል የሚያደርገውን ዝውውር ለማጠናቀቅ ወደ ለንደን ትላንትና መምጣቱም ተገልጿል። ተጫዋቹ አሁንም የሕክምና ምርመራውን ለማድረግ የባየር ሊቨርኩሰን ፍቃድ እየጠበቀ መገኘቱ ዴቪድ ኦርነስቲን እያስነበበው መረጃ ሲሆን ጃኮብ ኪቪየር ፖርቹጋል ደርሷል። እናም በአሁኑ ሰዓት ላይ የሕክምና ምርመራውን እያደረገ እንደሚገኝ ሳም ኩክ ይዞት የወጣው መረጃም ያሳያል። እንዲሁ ደግሞ ሳምቢሎ ኮንጋ እሱም የሕክምና ምርመራ መጀመሩ ነው የተገለጸው። ፋብሪዚዮ ሮማኖ ስለ አንጄሎ ስቲለር ይናገራል። በመጨረሻዎቹ ሰዓታት ውስጥ አንጄሎ ስቲለር ለማንቸስተር ዩናይትድ አማካይ ክፍል እንደ አማራጭ ተጠቅሷል የሚሉ ዘገባዎች አይቻለሁ። እኔ እንደሰማሁት እንዲሁ ደግሞ እንደተረዳሁት አንጄሎ ስቲለር ከማንቸስተር ዩናይትድ ጋር ድርድር ላይ አይገኝም ሲል ነው የገለጸው። ማንቸስተር ዩናይትድ ጀርመናዊውን አማካይ አንጄሎ ስቲለርን ለማስፈረም እየሰሩም አይደለም ሲል ፋብሪዚዮ ሮማኖ አረጋግጧል። ይህ የስቱትጋርት የአማካይ ስፍራ ተጫዋች የመልቀቅ እድል የለውም። ማንቸስተር ዩናይትዶች አሁንም ቢሆን የአማካይ ስፍራ ተጫዋቾች ይፈልጋሉ፣ ነገር ግን ስማቸው ከዚህ ተጫዋች ጋር አያያዝም ሲሉ እየገለጹም ይገኛሉ። ሌላኛው ማንቸስተር ዩናይትድ እንግዲህ ግብ ጠባቂ ለማስፈረም ጥረት ላይ መሆኑም ተገልጿል። ማንቸስተር ዩናይትድ የዝውውር መስኮቱ ከመጠናቀቁ በፊት ግብ ጠባቂ ለማስፈረም በጥረት ላይ መሆናቸው ነው የተገለጸው። የሪያል አንትወርፑ ሴኔ ላመንስ ለማስፈረም ሲሰሩ የቆዩት ዩናይትዶች ምናልባት ካልተሳካ ኤሚሊያኖ ማርቲኔዝን ለማስፈረም ማነጋገራቸው በትላንትናው ዕለትም ተገልጿል። ሪያን አንትወርፕ ለግብ ጠባቂያቸው ሴኔ ኢላመንስ ዝውውር 25 ሚሊዮን ዩሮ ጠይቋል። ማንቸስተር ዩናይትድ አሁን ላይ ከማርቲኔዝ ጋር በግል ስምምነት ላይ የደረሱ ሲሆን አስቶን ቪላ ላይ የቀረበው ማነጋገራቸው እየገለጹም ነው የሚገኙት። ማንቸስተር ዩናይትድ ጄደን ሳንቾን በተቃራኒ ወደ አስቶን ቪላ እንዲያቀና በንግግር ላይ መግለጻቸው እየተገለጸ ሲሆን ማንቸስተር ዩናይትድ ለመቀላቀል የጠየቀው ኤሚሊያኖ ማርቲኔዝ ትላንትና አስቶን ቪላ ከክሪስታል ፓላስ ጋር በሚደረገው ጨዋታ ላይ ስብስብ ውጪ እንደነበርም ተመልክተንም ነበር። ዘ አትሌቲክስ እንዲሁም ደግሞ ፋብሪዚዮ ሮማኖ እንዳጋሩት ከሆነ ኤሚሊያኖ ማርቲኔዝ ማንቸስተር ዩናይትድን ብቻ እንደሚፈልግም አሳውቋል። ማንቸስተር ዩናይትድ ሁለቱንም ግብ ጠባቂዎች እያነጋገረ ይገኛል፣ ግን አንዱን ብቻ ነው ያስፈረሙት ሲል ፋብሪዚዮ ሮማኖም አስረብቧል። በአሁኑ ሰዓት ላይ ምናልባትም እድል ያላቸው ደግሞ የኤሚሊያኖ ማርቲኔዝ መሆኑም ተገልጿል። በተለይም ጄደን ሳንቾን እንደ አማራጭ አድርገው የዝውውሩ አካል አድርገው ማንሳታቸው ይህ ፍላጎት እንዳላቸው ተገልጿል። ፋብሪዚዮ ሮማኖ ሲገልጽም እንግዲህ ጄደን ሳንቾ አሁንም ስለ ወደፊቱ ምንም አይነት ውሳኔ አልወሰንም ሲል የገለጸ ሲሆን ማንቸስተር ዩናይትድ ደግሞ አስቶን ቪላ በኤሚሊያኖ ማርቲኔዝ እንዲሁም በጄደን ሳንቾ ዝውውር ላይ ተወያይቷል። አስቶን ቪላ በግልጽ ስለ ጄደን ሳንቾም ጠይቋል። ባለፈው ዓመት ማርከስ ራሽፎርድን ዝውውር እንዲሁ መፈጸማቸው ይታወሳል። ይህም ጥሩ ዝውውር እንደነበር ይታወቃል። ከዚህ በፊትም አሁንም በሁለቱም ክለቦች መካከል በጣም ጥሩ ግንኙነትም አለ። አሁን ደግሞ በጄደን ሳንቾ ዝውውር እየተወያዩም ይገኛሉ። ምን እንደሚፈጠር አብረን እናያለን ሲል ነው ፋብሪዚዮ ሮማኖ ስለዚህም ተጫዋች የገለጸው። ምናልባትም እንግዲህ ማንቸስተር ዩናይትዶች ኤሚሊያኖ ማርቲኔዝን የሚያስፈርሙ ከሆነ የበረኝነት ቦታቸውን የሚቀርፉም ነው የሚሆኑት። ማንቸስተር ዩናይትድ ኮቢ ማይኑን በውሰት ክለቡ እንዳይለቅ ከልክሏል። ክለቡ በተለይ ከማቲያስ ኩኛ እንዲሁም ደግሞ ከሜሰን ማውንት ጉዳት በኋላ ክለቡን የማቆየት ፍላጎትም ነው የገለጹት። ኮቢ ማይኑ በውሰት ውል መልቀቅ መጫወትና ራሱን ማሳደግ ይፈልጋል። ነገር ግን ማንቸስተር ዩናይትድ እሱን ማቆየት እንደሚፈልግ ፋብሪዚዮ ሮማኖ እንዲሁም ማረጋገጥም ችሏል። ዩናይትድ አማካይ ካስፈረመ
በውሰት ውል ብቻ ነው ይለናል። ይህም መረጃም ደግሞ ፋብሪዚዮ ሮማኖ ነው ይህንንም መረጃ ይዞት መውጣትም የቻለው። ማንቸስተር ዩናይትድ በዛሬው ዕለት ሀሳቡን ቀይሮ አማካይ ለማስፈረም ከወሰነ ዴቪድ ኦርነስቲን እንደገለጸው በውሰት ውል ይሆናል። ሆኖም የሚወሰነው በዝውውሮች ላይ የሚሰራው ቡድን በመሆን እንደሆነም ነው እየገለጸም የሚገኝ። እስካሁን ባለው የዩናይትድ ሰዎች ብዙ ትኩረት ግብ ጠባቂ ላይ ማስፈረም እንዲሁም ደግሞ አማካይ ለማስፈረም እየተንቀሳቀሱ አይገኝም ሲል ነው እንዲሁ መረጃዎችን እየገለጸም የሚገኘው። ቼልሲ በውሰት ከብራይተን የሚቀላቀለው ፋኩንዶ ቡናኑቴን እሱ በማይኖርበት ጊዜ ከኮል ፓልመር ምትክ እንደሚሆን ተስፋ ማድረጋቸው ነው ዘጋርዲያን እያስነበበም የሚገኘው። ቼልሲ ኒኮላስ ጃክሰንን እስከ 2033 ድረስ ኮንትራት ስላለው ሁኔታው እየተረጋጋ እንደሆነም ይታሰባል። ተጫዋቹ የሁለት ቀናት እረፍት ስላለው ወደ ለንደን የመመለስ ግዴታ የለበትም። ከዚያም ዓለም አቀፍ እረፍት ይኖረዋል ሲል ነው እየተገለጸም የሚገኘው። ስካይ ስፖርት እንዳወጣው ከሆነ ቼልሲ ተጫዋቹ በቋሚነት ባየር ሊቨርኩሰንን ወይም ደግሞ ባየር ሙኒክን ከተቀላቀለ ሌሎች አማራጮችን እያሰበ እንደሆነ መረጃዎች በስፋት እያመላከቱም ይገኛሉ። ባየር ሙኒክ የአታላንታውን አጥቂ የፊት መስመር የሆነውን አዲሞላ ሉክማንን በከፍተኛ ደረጃ እየተመለከተ እንደሆነ ነው የተገለጸው። ቼልሲ ኒኮላስ ጃክሰንን በውሰት እንደማይሸጡ ለባየር ሙኒክ ማሳወቃቸውን ተከትሎ ሌሎች ተጫዋቾችን እየተመለከቱ እንደሚገኙም ተገልጿል። ሌላኛው ከማንቸስተር ሲቲ ጋር የምናነሳው ጉዳይ ሪያን ቸርኪ ለረጅም ጊዜ ከሜዳ እንደሚርቅም ተገልጿል። የማንቸስተር ሲቲ የፊት መስመር ተጫዋች ነው ሪያን ቸርኪ ባጋጠመው የጭን ጉዳት ምክንያት ለረጅም ጊዜ ከሜዳ ይርቃልም ተብሏል። ተጫዋቹ በጉዳት ምክንያት ለ2 ወራት ከሜዳ እንደሚርቅ አሰልጣኝ ፔፕ ጋርዲዮላ ያረጋገጡ ሲሆን ይህንንም ተከትሎ ሪያን ቸርኪ ማንቸስተር ሲቲ በቀጣይ ከማንቸስተር ዩናይትድ ጋር የሚያደርገው ጨዋታ እንደሚያመልጠውም ነው እንዲሁ መረጋገጥም የቻለው። ሊቨርፑሎች አሁንም እንግዲህ የኒውካስሉን የአጥቂ ስፍራ ተጫዋች የሆነውን አሌክሳንደር ኢዛክን ዝውውር ካጠናቀቁ በኋላ በአሁኑ ሰዓት ላይ ደግሞ ከማርኮ ጉይ ጋር ያላቸው ፍላጎት ጥብቅ መሆኑ ነው የተገለጸው። 35 ሚሊዮን ፓውንድ ለፓላስ አቅርቧል። እናም ይህን ዝውውር ጥያቄ ማድረግ እንዳለባቸው ፓላሶች ውሳኔ መወሰን አለባቸው። ይህ ተጫዋች የሚቆይ ከሆነ በሚቀጥለው ሰዓት እንግዲህ ማለትም በሚቀጥለው የክረምት የዝውውር መስኮት በነፃ ነው የሚለቅባቸው። ይህንንም በመቀበል ወደ አንፊልድ የመላክ ፍላጎት እንዳላቸው በሰፊው እየተገለጸም ይገኛል። በዚህም የተነሳ የተጫዋች ሌላኛው ወደ አንፊልድ የሚደርስ ተጫዋች ሊሆን እንደሚችል ነው እየተገለጸም የሚገኘው። በአሁኑ ሰዓት ላይ የኢብራሂማ ኮናቴ መጎዳት እንዲሁም ደግሞ የጆ ጎሜዝ ወደ አቋም አለመመለስ ማርኮ ጉይን የግላቸው ለማድረግ እንዲሁም ደግሞ ቲሙን ለማጠናከር እንደሚጠቅማቸው በርካቶቹም ያነሳሉ።